ከናሁም ጋር ልትወዳደር አትችልም። ቢያንስ እሱ የፍቅር ሰው ነው። እሺ እኔስ አንተና ቅምጥህማ በገንዘብ ነው የታወራችሁት። የኔና የናሁምን ህይወት እኮ ነው የቀለዳችሁበት። መቼስ ስለኔና ስለ አምራን ለሷ አትነግሪውም አይደል? አንድ ቀን ራሱ ማውቅ አይቀርም። ልጅቷ በጣም እያሳዘነች ነው። የእውነቴን ነው የምልሽ። ገና ካሁኑ የሚናማዬ የቤት ሰራተኛ አድርገዋታል። እና ቦታዋን ስላገኘች ነው ያሳዘነች። እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደለም። ከልጄ ብትርቅ ይሻልሻል። ምን በደንብ ሰምተሽኛል። ከናሁም ራቂ። ጭራሽ አሁንማ እኮ ለአንቺ ተደርቦ መናገር ጀምሯል። አይደለም ለአንቺ መደረብ ከአንቺ ጋር መታየት የሌለበት ሰው ነው። ግን እኮ እኔም ሆንኩኝ አባቴ ሰዎች ነን። ለምንድን ነው በዚህ ልክ እየተጸየፋችሁ ነው ያላችሁት? ምክንያቱም አላማችሁ በትክክል ስለገባኝ የመጣሁት የሰጠሁን ነገር እንድትመልስልኝ ነው። እኔ ግን ከዚህ የተሻለ ሀሳብ ይዤልሽ ነው የመጣሁት። ለምን ኑሐሚንና ናሁምን ለማፋታት አብረን አንሰራ? ተሳስተሃል። የኔ ናሁም መቼም በዛች እርኩስ ፍቅር አይወድቅም። ነይ ይህን ጠረጴዛው ልቢ። ሁሉንም ስራ ሰርቼ ጨርሻለሁ። ነይ ወልዊው። እየሰማሽ ነው? ነይ ወልዊው እያልኩሽ እኮ ነው። አይሰማሽም እንዴ? ለእኔ ጉልበት ባታስቢ ቢያንስ ለህሉ አታስቢ። ልቀቂ እባክሽ። ያዝጁ ከፈለግሽ ራሷ ጎንብሰሽ ማውጣት ትችያለሽ። እሺ ትሰሚኛለሽ? እኔ በጣም ታገርሶ ነው፣ ግን ትዕግስት ያለቀ ቀን ግን ኑሐሚንን ይሻት። ማንም በሽሮሽም ልጄን ይዟን የምትይዣት ምን እያደረግሽ ነው? ናሁም ይሄን አንተን አይመለከትም፣ አያገባህም። እኔ አሁንም ቢሆን መመክርሽ አንድና አንድ ምክር ነው። ይሄንን ቤት ለቀሽ ውጪ። አባቴ ሊባንዶች ካወቀ በኋላ እዚህ ቤት የሚያስቀምጣት መስለኝ። እሱ ነው ማድረግ ያለብን። ግን ሀብልሽን በጥንቃቄ ሻንጣ ውስጥ ማስቀመጥ አለብሽ። መጥፎ ነገር ካወራሽ እጠፈጥፍሻለሁ እኮ። ለዛ ሽምድምድ አባትሽ ምንድን ነው ያደረግሻት? ምን አደረኩ ደግሞ? መስመርሽ ምናለሽ? ወይዘሮ ዝናሽ ኑሐሚንን መልሳ በጥፊ መታቻት። ልጅቷም አሲር በመድፋት ነይ ጥረጊ በማለት ናሆሜንን ልትመታ ስትል ናሆሜ እጇን ያዘቻት። ለምን እጇን ያሽ በማለት እናትየዋ ወይዘሮ ዝናሽ በጥፊ ናሆሜንን ሰጠቻት። ይህም በምታረግ ጊዜ ናሆድ ከድንገት ይደርሳል። ለምን ነው እያለ ነበር። ናሆሜ በስቃይ ውስጥ ትገኛለች። በዚህም ተነስታ እያለቀሰኝ ወደ ክላሷ ሂዳለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 20 ተለቀቀ። ወደ ክፍል 19 ስንመለስ እንግዲህ ናሆሜን ወጣ እየሄደች ኤርሚያስ መንገድ ላይ አግቶ ይዟት ኡር እያለች ነበረ። ስታየው ደሟ የፈላው። በዚህም የተነሳ እንግዲህ ማን ነው ኤርሚያስን በመደንገጥ እንደዛ ስትሆንበት ይዞ አረጋግቷት አሁን ተረጋጋች እያላት ነበር። እሷም ግን ይሄን በምትል ሁለተኛ በመንገድም ሆነ በመስመሬ እንዳገኘህ አልፈልግም በማለት ሄዳለች ማለት ነው ገፍትራው። በዚህ የተነሳ እሷም ወደ ቤት ወደ አባቷ እናም እንግዲህ ናሆሜን በጭንቀት ውስጥ አሁን ላይ ትገኛለች። ማነች የምትባለው እንግዲህ ሳሎን ላይ አሲር በመድፋት ነይ ወልዊ ትላታለች። እሷም ግን ለምንድን ነው አጽድቼ ስራዬን ጨርሻለሁ፣ ስለዚህ ነይ ስትላት አላጸዳም በማለት ራስሽ ጎንበስ ብለሽ እዚህ በተራበ ሀገር እያለች ደግሞ ደፍተሽ እንትን ታያለሽ ስትላት መልስ ልትመልሽልኝ ነው እንደ ብላ እሷን እጇን ይዛ እንትን ስትላት እዚህ ስትላት ራስሽ ጎንበስ ብለሽ እዚህ በክብሬማ አልደራደርም ትላታለች። በዚህም ጊዜ እጇን ስትይዛት ልትመታት ስትል ለምን ያሻት ለልጄ እንድመልስ ብላ እናትየዋ ወይዘሮ ዝናሽ ናሆሜንን በጥፊ ትላታለች። በጥፊ ስትላት እንግዲህ ናሆድ ይደርሳል። ናሆድን በሚደርስ ጊዜ ምንድን ነው እዚህ ቤት እየተካሄደ ያለው በማለት እሱ ይሻላል ከሁሉም፣ እሱ ምንም ነገር ህሊናው ጥሩ ያስባል ማለት ነው። እንደ እናትየዋና እንደ እህቱ አይደለም። እንግዲህ እነሱ ሁለቱ ይሄንን እያሏት አንተ እዚህ ቦታ ላይ አያገባህም እያለችው ነበረ። ለምንድን ነው ምን አደረገቻቸው በማለት እንግዲህ በክብሬ እች ገረድ ሲሏት በክብሬ ገረድ አትበይ አልደራደርም በማለት እያለቀሰች ወደ ክላሷ ታመራለች። መጀመሪያ ግን ኪችን ሆና ምን ነበረ ዝናሽ አለቻት። እናንተ ሰዎች ግን ምንድን ነው ባለቤቴ ምን ብታደርጉት ነው እንደዚህ ለእናንተ እንደዚህ የሚሆነው እያለኝ ነው እንዴ? በቃ ለትንሽ ጊዜ አባቴ ከሆስፒታል እስከሚወጣ ነኝ ለጊዜው ማረፊያ፣ ከዛ በኋላ
እንሄዳለን እያለቻን ነበረ። የኔ ዝናሽ ቤት ማረፊያ ካምፕ ነው የተባላችሁት ማን ያላችሁ እያለች እየፎከረች ነበረ። እንግዲህ ወይዘሮ ዝናሽ ማለት ነው። ሰው በዚህ ላይ እንግዲህ አሁን ላይ ያለው ሁኔታ በጣም ከባድ ነው። ዝናሽም በጣም መጥፎ ናት። እስከ ኤም ልጇ ማለት ነው እንግዲህ ኤምም በጥፊ ስመታት ልመታት ስትል እናትየዋ ብትመታትም ወደ ክላሷ ሄዳ እያለቀሰኝ ነበር። በዚህም የተነሳ ናሆዳ ከእሷ ጋር ከናሆሜ ጋር ሄዶ እኔ ነግሬሻለሁ እዚህ ቤት በጣም ከባድ ነው፣ አትቻያቸውም፣ እኔም በውጭ አግዛቸዋለሁኝ፣ ስለዚህ ከይህም ቤት ለቃችሁ ውጡ እያለ ነበር። እኛ ሰው አይደለንም እንዴ? ግን ምንድናርገን ነው እንደዚህን ያክል እያለ ነበር። እኔ መቼም አላገባም እያለ ነገር ግን ወደ እናትየው ስንመጣ ግን መጀመሪያ ያለችው ዋሺ ፍቅረኛለች ግን ለመሆኑ እያለቻት ነበረ። ለምንድን ፈለግሽ ደግሞ ይሄንን ስትል ነበረ። በዚህም የተነሳ አቶ ማነው ለይኩንን ራሱ ነግሬዋለሁኝ። እስኪ ለዚህ ነው እና የመጣችሁበት አላማ ለማጥመድ ስለሆነ ነው ብላ ነበረ ያለቻት። በዚህ ተነሳ እንግዲህ ተነስታ ትሄዳለች። እሷም ይሄን ያለቀሰኝ ሳለ ናሆድ ከዚህ ቤት ውጭ እኔ አምሮት የምትባል ፍቅረኛ አለችኝ እያለ ደግሞ ሳልነግርሽ እያለ ደግሞ በዚሁ እያወራታል። ምሳሽ ቆንጆ ነው፣ እዚህ መታ ትበላለች፣ ምሳ ልጋብዛት ነው ይላታል። እሷም እየወራች እየቀየረች ትለው ነበረ። እንግዲህ ናሆድም አንቺም ስለ እሷ ታውቂያታለሽ እንደ ከዚህ በፊት ሳወራ የአንቺ ስም እንትን ስትል በጣም በመጥፎ ነው እንትን ከዚህ ቀደም ትተዋወቃላችሁ እያላት ነበረ። እሷም ግን አይ አንተዋወቅም ግን እንዴት አመንካት እያለችው ነበረ። እንግዲህ ይህን ሲላል ነው የሆነ የተጠራጠረ የምታውቀው ነገር አላት እንደ እያለ ነበር። እንግዲህ አምሮትም እኔ ቆንጆ እሷን የሚያስባት ሴት እምሆናለሁኝ እያለች አምሮትም ካሆኑ አርቲፊሻሏን መጠጋገኗን ሁሉን አወላልቃ ከኤርሚ ጋራ እያወራች ነው። ከአባት ቤት ምሳ ጋብዝሻለሁ ብሏት ቤት አስተዋውቅሻለሁ ብሏት ነበርና ለእናቱም ነግሯታል። እያትመጣለሁኝ ስላት እንገባታለሁ ነው እንዳልፈጠነም ይሄ ነገር የማን ዘር ናት ዘሯስ እያለኝ ዘር ሐረጓን ስትጠይቅ ነበረ። በዚህም ጊዜ እንግዲህ ማነች ወይዘሮ ዝናሽ ያንን ብላው እሱም ወንጆ የምታያት የምትወዷት ናት እያለ ነበረ። እሱ ግን ያው እንግዲህ እዚህ ቦታ ላይ ናሆሜንና ናሆድ ናቸው የተጎዱት ማለት ነው። ምክንያቱም ታምር እሷ እንግዲህ አምሮት ከሱ ገንዘብ እያመጣች ከኤርሚ ጋር የምታደርገው ነገር ነበር። አሁን ኤርሚ ጋር ተገናኝታ ምንድን ነው ያለችው? እንግዲህ እስከ ዛሬ እንትን ያልኩትም ሁሉ መኪናዬንም ሁሉንም እንድትመልስልኝ እፈልጋለሁ እያለችው ነበር። ኧረ እባክሽ እያላት ሁለታችንም ከዛች ከእንትን ጋር እያለች ናሆሜንን ትሳደባለች። ያው በሚወዱትም ሰው አንቺ ግን ለምንድን ነው እሷ እንደዚህ የጠላሻት እያላት ነበርና እንግዲህ እሱም ይህም በሚላት ሰዓት አንድ ሜንሽን አብረን እንድንሰራ ይላታል። እሱም ምክንያቱም እሱ ከናሆድ እንድናርቃት እያለ ነበር። የኔ ናሆድ እንደሱ አይነት ገረድ ነው እንደ እንትን የሚለው እያለ ነበር። ስትናገሪ ላፍሽ እንትን በያለ እንግዲህ ኤርሚም አብረን እንትን ብንላቸው እንዲራራቁ እናርግ እያለ ነበር። ምክንያቱም ኤርሚያስ በጣም ባለጌ ነው እዚህ ጋ ማለት ነው። አሁንም ደግሞ ይፈልጋታል ልቧን ሰብሮ ማለት ነው። ሁለተኛ እንግዲህ ይህንን እያለ ሳለ እሷም ይሄንን ብላው ትለየዋለች። እሱም ወደዚህ መጥቶ ባለቤት ማነች እናቱም ሁሉን ነገር ነግሮታል። በዚህ የተነሳ እንግዲህ ናሆድም ይሄን እያለ ነበረ። እሷን አረጋግቷት ሄደው ከዚህ ቤት መውጣት አለብሽ፣ አያስቀምጡሽም፣ እህቴም አንድ ናቸው እያለ ነበረ። አይ አሴር ምንድነው ያጣላችሁ ስትል ደፍታና ያጽጅ ብላይ ነው እንደዚህ ያለች ብላ ትነግረዋለች ለናሆድ። አውቃለሁ እኔ እነሱን አውቃለሁ የእናቷ ልጅ ስትል እንዴ እሷ ያንተ እናት አይደለችም እንዴ እያለ ነበር። ያው እንግዲህ የባለቤቷ ልጅ ይመስለኛል እንግዲህ በዚህ ጋር እና ለማንኛውም ይህንን እያሉ ሳለ እንግዲህ ኑሃሚንም
ኪችን ሆና ሳለ ትመጣለች። እንግዲህ ኃይለኛዋ ኤም ማለት ነው። ኤም መታ ይሄንን እያለች ሳለ እናትየዋ ግን ወደ እናት ይሄንን ስትል ኤም እናንተ ድሆች ምናምን እያለች ትናገራታለች። ደግሞ ምንኛ ወንድሜን አገኛለሁ ብለሽ እንትን አትበይ እያለቻት እሷ በማታውቀው በእርግጥ ይሄንን ያሰበው አቶ ለይኩን ነው። ምክንያቱም እንዲቀራረቡ እሷን በጣም ወዷልና ከሱ ጋር እንትን ናሆሜንን እንትን እንድትልለት ይፈልጋል። እንግዲህ ማንች አምሮትም ደግሞ እሱ የሚሆን አባትን የሚሆንላትን ሴት ነው መሆን የምፈልገው እያለ ይመስለኛል። ለናሆሜም ደግሞ ናሆድ ከናሆሜ ጋር እስከዛሬ እንትን ያላልሽውን ፉክክር ይመስለኛል። ስለዚህ እሷ እኮ ስታምር እንድስትል ሲላት ለመቅናት ትሞክራለች። እሷ እንደውም ስራ እንትን ምግባ ሲጥም ምን እያለ እንትን ሲላት ስለ እሷ ከሆነ አታውራኝ እያለኝ ካሁኑ መቅናት ጀመር። ከኔ እኮ በጣም ስለምወድ ነው እያለች ነበረ። እንግዲህ አምሮትም እያለች አለች ጉዷን አላወቀ። እንግዲህ ይህን ብትል ራሱ ናሆሜንም ደግሞ የተደበቀ ሚስጥሯን ታወጣዋለች ማለት ነው። እናም እንግዲህ ይሄን እያለች እሷም ወደ ኪችን መታ እያወራቻት ነበረ። እናንተ ይሄ ሽምድምድ ያባትሽ ብላ በጣም እንደዛ አይነት ቃላት ስትናገራት እንግዲህ በጥፊ ትላታለች ማለት ነው። በምንም በላይ በአባቴ አልደራደርም፣ አባቴን ልትናገሪ አልፈቅድልሽም በማለት እንግዲህ ኑሃሚንም ትዕግስቷ ሲያልቅ በአባቷ የሚመጣባትን ሰው ማንም አይደራደርምና በዛ ጥፊ ሰጣታለች። እኔ ላይ እጅሽን አነሳሽ፣ እኔ ላይ እጅሽን አነሳሽ አንቺ ገረዳሃ እያሉ በጣም ግን ቃሉ የሚያስፈላው ራሱ ማለት ነው። ሰው በዚህ እንደዚህ እያለች ሳለ እንግዲህ እያለቀሰች ወጥታለች። እናትየዋም እንግዲህ ይዛት አቅፋ እያባበለቻት ነበረ። በዚህም ጊዜ እንግዲህ ናሆድም ይመጣል ከመሀል። በሚመጣም ጊዜ እንግዲህ እሷም አንተ ከእሷ ጎን ሆነ አንተን የምትለውን ብታርፍ ይሻልሃል እያለ ነበር። ቢገባህ እኔ እንደዚህ ስታረግ ያንተም ክብር ዝቅ እንዳለ ነበር የምታስበው፣ አንተ ግን ለእሷ ተደርበህ ታግዛለህ እያሉ እሱንም እንግዲህ ይጮህበታል ማለት ነው። እንግዲህ ናሆድም ያለው ህሌናው ምንም እንደዚህ እንትን ቢል ከእውነት ጋር ነውና አንተ ብታስተካክል ይሻላል። እነሱ ግን አንድ ሜንሽን ተንኮል እያሰቡ ነው። ሻንጣ ውስጥ የሆነ ነገር አርገሽ ሰረቀች ብለሽ የሆነ ነገር ከሻንጣ ውስጥ ትከችና በዚህ እናስወጣታለን እያለ ነው። እንግዲህ ናሆሜን የሁለት ሰራተኞችን እየሸፈነች እየሰራች ሳለ ነገር ግን በዚህ በጣም ነው እንትን የሚሉት። እናም ስለዚህ እንግዲህ አባቴ ሲወጣ እኔ እንትን እላለሁ እያለ ነበር። ምክንያቱም አሁን ያሉበት ነገር በጣም እሳት የሆነ ነው ማለት ነው። በዚህም ነው እንግዲህ አሁን ላይ በጣም ያሉበት ሁኔታ የምትን የሚለው ማለት ነው። እንግዲህ አቶ ለይኩንም አባቷን እየረዳ ስለነበረ እንግዲህ ወይዘሮ ዝናሽን በጣም ተናዳለች። ለምን ይረዳል? ለምን ገንዘቤ እንደዚህ ያደርጋል? እያለች በጣም ተናዳለች ማለት ነው። ንዴቷንም ሁሏንም ገናም የተጀመረ ገናም ስቃይዋ ተጀመረ እያለች ከዚህ የበለጠ እየፎከረች ትገኛለች ማለት ነው። እንግዲህ አሁን ላይ በጣም ኃይለኛ ናቸው ሁለቱም እናትና ልጅ ማለት ነው። እንግዲህ መጨረሻ ላይ ሚስጥሩን ያወጣሉ ትላላችሁ። ናሆሜና ማነች አምሮት ከተናገረች ትናንትና ነበረ እንደዚህ እያነው ብትልም እሷ ደግሞ ይሄንን ትናገርባታለች። ምክንያቱም ታውቃታለህ ብለው ነበረ። እሱ ግን የሆነ ያልተዋጠለት ነገር አለ ማለት ነው። እንግዲህ ምሳም አምጥቶ ጋብዟታል ማለት ነው። እሷም እንትን ብላ ሄዳለይ ማለት ነው። እሱ እንግዲህ ሲጋራም ሊያጨስ ሲል ምን ሊያጨስ ሲል ቅምት እያደረገኝ ትጥለውለት ነበር። እንጠጣ ሲላትም ያኔ እንጠጣ የምትለው አንጠጣም እያለች በጣም ጥሩ ሴት እንደው እውነት ናሆሜንን ለመምሰል እያልሽ ነው ወይንስ በቃ ካም በኋላ እኔ ስለማፈቅር ነው እያለችው፣ እኔም እኮ በጣም ነው የምወድሽ እያለ እዚህ ላይ ነበረ እንትን እያሉ የነበሩት ማለት ነው። እንግዲህ አሁን ላይ
ይህን ይመስላል ማለት ነው። እንግዲህ ቀጣይ ክፍል ሻንጣ ውስጥ እንግዲህ ይጨምሩበትና የሆነ ወርቅም ሆነ እንትን ሰረቀች ብለው እንትን እንደሚሏት ነው። ከዛ ቤት ለማስወጣት እናትና ልጅ የሚያደርጉት ተንኮል መቼም ቢሆን አያልቅም ማለት ነው። ከእንደዛ አይነት ሰዎች ይጠብቃችሁ ማለት ነው። በእውነት በጣም ከባድ ናቸው። ያው ፊልም ሆኖ ሳለ ግን እናትየዋና ልጅቷ በጣም ነው የሚያናድዱት ማለት ነው። ሰው ለማንኛውም የነበረን ቆይታ ይህን ይመስላል። ቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።